የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን 3 ሪጂዮ ፖሊስ ከተሞችን አንድ ላይ የሚያስተሳስርና የትራፊክ እንቅስቃሴን የሚቆጣጠር የካሜራ ሲስተም ሊዘረጋ ነው። የክልሉ ፖሊስ ኮሚሽን የ2018 አንደኛ ግማሽ ዓመት የመደበኛ የሪፎርም እቅድ አፈጻጸም ግምገማ መድረክ በወላይታ ሶዶ ከተማ አካሂዷል። በመድረኩም ከግምገማው ጎን ለጎን በወቅታዊ ሀገራዊ ክልላዊ የጸጥታ ጉዳይ በተዘጋጀ ሰነድ ላይ ምክክር ተደርጎበታል። ዳዊት ኮሻ ያዘጋጀውን ጥንቅር የሚያቀርበው ውብሸት ጳውሎስ ነው። የደቡብ ኢትዮጵያ ክልል ከተመሰረተበት ጊዜ አንስቶ የሕግ የበላይነትን በማስከበርና ሰላምን በማስፈን ክልሉን የሰላም የመቻቻልና የብልጽግና ተምሳሌት ለማድረግ በትኩረት ሲሰራ ቆይቷል። ለዚህም የአንበሳውን ድርሻ ሲወጣ የቆየው የክልሉ ፖሊስ ኮሚሽን ባለፉት 6 ወራት በክልሉ የተከናወኑ የሰላምና የጸጥታ ስራዎችን ከሚመለከታቸው ባለድርሻ አካላት ጋር በወላይታ ሶዶ ከተማ ገምግመዋል። በዚህም በህዝቦች መካከል ያሉ የሰላም እሴቶችን በማጠናከር የአካባቢውን ሰላምና ደህንነት ለማስጠበቅ በተከናወኑ ስራዎች መልካም ውጤቶች መመስገባቸውን የክልሉ ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው ተናግረዋል። ሰላም እንግዲህ በህዝቦች መካከል ያለን እሴትና ህግ የማስከበር መርሆችን ተከትሎ በሚሰራ ስራ የሚረጋገጥ በተለይም ደግሞ ማህበረሰብ ውስጥ ያሉ የሰላም እሴቶችን በማጠናከር በእቅድ ነው የምንሰራው። እንግዲህ ክልላችን አንደኛ በኢትዮጵያ ውስጥም በስፋቱ ከሚታወቁ ክልሎች በደረጃ ውስጥ ያለ ክልል ነው። በህዝብ ቁጥርም ከክልሉ አወቃቀር አንጻር 2 ዓለም አቀፍ ወሰኖችን የደቡብ ሱዳንና የኬንያን የሚያዋስን ክልል ነው። በእነዚህ አካባቢዎች በሙሉ በክልሉ ውስጥ አንጻራዊ ሰላም የሚታይበት ዜጎች 24 ሰዓት መንቀሳቀስ የሚችሉበት ሰፊ የትራንስፖርት፣ የንግድ፣ የቱሪዝም እንቅስቃሴ የሚደረግበት ክልል ነው። በዚህ ረገድ አልፎ አልፎ ከሚያጋጥሙ ጥቃቅን ችግሮች ውጪ የተረጋጋ ሰላም ያለበት ክልል ለማድረግ የሚያስችል ስራ በተቀናጀ መንገድ ጸጥታ ምክር ቤቱም የፖሊስ ተቋማት ሌሎች በዚህ ዙሪያ የሚሰሩ ተቋማት ጋር አንድ ላይ በመቀናጀት በሰራ ነው ስራ በጣም ውጤታማ የሆነ የሰላማዊ ክልል ሆኖ እንዲቀጥል ለማድረግ ተችሏል። የክልሉ ፖሊስ አገልግሎትን ለማዘመን ዘመናዊ ቴክኖሎጂዎችን ከመዘርጋት ጀምሮ የሰው ኃይል ለማጠናከርና የሎጂስቲክስ ስራ ለማሻሻል በጥናት የተደገፈ ስራዎችን መከናወኑን የተናገሩት ኮሚሽነር ፍስሐ በቀጣይም በክልሉ የሚገኙ 3 ሪጂዮ ፖሊስ ከተሞችን በአንድ ላይ የሚያስተሳስርና የትራፊክ እንቅስቃሴያቸውንም የሚቆጣጠር የካሜራ ሲስተም ለማበጀት መዘጋጀታቸውንም አስረድተዋል። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ወደ 1.6 ሄክታር መሬት ወስዶ የክልሉን ፖሊስ ዋና መስሪያ ቤት ለመገንባት በዝግጅት ላይ ነው። ዲዛይን ስራ ላይ ነው። ይሄ ግንባታ ተገንብቶ እስኪያልቅ ምናልባትም ለ3 እና ለ4 ዓመት ከወላይታ ዞን ፖሊስ ጋር ወላይታ ዞን ፖሊስ ህንፃ ነው የምንቆየው። በዚህ ጊዜ ይሄ ህንፃ ለሁለቱም የስራ ክፍሎች ለዞኑ ፖሊስም ለክልሉ ምቹ እናድርግ ብለን የሪኖቬሽን ስራ ወይም የማደስ ስራ ጀምረናል። ዛሬ የታደሰው አንዱ ፍሎር ቴክኖሎጂን የክልሉና የዞኑ ፖሊስ ከፍተኛ አመራሮችን የያዘ ፍሎር ነው። ይሄን ስራ በተሳካ መንገድ አገባደናል ማለት እንችላለን። እንግዲህ አሁን የሚቀረን የወላይታ ሶዶ ከተማን፣ አርባ ምንጭና ዲላ ከተማን አንድ ላይ በማጣመር የሚያሳይ የካሜራ ሲስተም በአጭር ጊዜ ለመትከል ከፍተኛ ጥረት እያደረግን ነው። የትራፊክ አደጋ ከጊዜ ወደ ጊዜ እየጨመረ መጥቷል። ስለዚህ ከወረዳ ከዞን ጀምሮ እስከ ፌዴራል ድረስ የትራፊክ መረጃ የአደጋ መረጃ የምንቀያየርበትንም ሲስተም ለመትከል በዝግጅት ላይ ነን። እንግዲህ ቢሮው ሲታደስ እየመጣ ያለውን የቴክኖሎጂ ግፊትና ጫና መሸከም እንዲችል የሚመጣውም የፖሊስ ትውልድ በአስተሳሰብ በስራ ቦታ እየተነቃቃ አካባቢውን የመቀየር ኃይል በውስጡ እንዳለ እያሰበ ሲመለሱ የፖሊስ አመራሮች በየሰፈሮቻቸውም የስራ አካባቢያቸውን ማጽዳት፣ ማስተካከል፣ ማሳመር ለደንበኞቻቸው ለሚመጡ እንግዶቻቸው ምቹ ማድረግ እንዳለባቸው ለማሳየት ነው። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የ2018 በጀት ዓመት የአንደኛ ግማሽ ዓመት የመደበኛና የሪፎርም እቅድ አፈጻጸም በገመገመበት ወቅት ከ12ቱ ዞኖችና ከ3ቱ ሪጂዮ ፖሊስ ከተሞች የተሳተፉ የስራ ኃላፊዎች ባለፉት ጊዜያት በወንጀል መከላከልና በሪፎርም ስራዎችም ጥሩ ውጤት መመስገባቸውንም ተናግረዋል። ቅድሚያ የሚሰጠው ህብረተሰብን ማስተማር ነው።
ህብረተሰብን የፖሊስ አጋር ወይም አጋዥ ሆኖ በጋራ እንዲሰራ ማድረግ ነው። ወንጀልን የሚጸየፍ ትውልድን መፍጠር ነው። ስለዚህ ከዛ አንፃር በርካታ ህብረተሰብ ክፍሎች በተለያዩ አጋጣሚዎችን በማግኘት የትምህርት ግንዛቤ ስራዎች እንደ ጋሞ ዞን ተሰርቷል። በሁሉም መዋቅሮች አስተማማኝ ሰላም የተረጋገጠበት ዞን እንዲሆን ከፍተኛ ስራ ታች ካለው መዋቅር ጋር አጠቃላይ መላው የዞናችን ማህበረሰብን በማስተባበር በሰራነው ስራ በአሁኑ ሰዓት ከፍተኛ ሰላም የተገኘበት የወንጀል መጠን 10% ለመቀነስ አቅደን 19.54 ሁሉ የቀነሰበት ወደ መምራችን የሚመጡ አጠቃላይ የወንጀል ኬዞችን በአግባቡ አደራጅቶ በአግባቡ ምላሽ ከመስጠት አንፃርም ሰፊ ስራ ተሰርቷል። እዚህ ላይ የወንጀል ምርመራን ስራን በሚመለከት በአራት ዲቪዥን የተካፈለ ነው። የፎረንሲክ ጉዳዮች አሉ፣ እንደዚህ የታክቲክ ጉዳዮች አሉ፣ የሙስና ጉዳዮች አሉ፣ ንግድና ንግድ ነክ ወንጀሎችም አሉ። ጠቅላላ ተደርጎ እንደ ቲም በጣም በርከት ያሉ ስራዎች የተሰራበት በዚህም ከአምና ተመሳሳይ ዓመቱ ጋር ስናነጻጽር የተሻለ ውጤት የተመዘገበበት ነው ብለን መውሰድ እንችላለን። ሰላም ለሰው ልጆች ሁሉ አስፈላጊ ከምንም በላይ ቅድሚያ የሚሰጠው ስለሆነ ሁሉም ዜጎች ለአካባቢያቸው ሰላምና መረጋጋት አበክረው መስራት ይጠበቅባቸዋል። የሀገረ መንግስት ግንባታውን የሚያጠናክሩ ገዢ ትርክቶችን በማስረጽ የሰላምና አብሮነትን እሴቶች ማጠናከር ይኖርብናል አሉ የደቡብ ኢትዮጵያ ክልል የሴቶች ክንፍ ቅርንጫፍ ጽሕፈት ቤት ኃላፊ ወይዘሮ እቴነሽ በየነ። በሰላም መደፍረስ ዋነኞቹ ተጎጂዎች ሴቶችና ህጻናት በመሆናቸው በተለያዩ ማህበራዊ ሚዲያዎች ሐሰተኛ ወሬን በማሰራጨት አካባቢውን የሚያውኩትን በጋራ መከላከል እንደሚገባ ያሳሰቡት ደግሞ የክልሉ ኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ አጸደ አይዛ ናቸው። ገዢ ትርክትን በመገንባት ሰላምን ለማጽናት የሴቶች ሚና በሚል መሪ ሐሳብ የሴቶች ክንፍ መድረክ ተካሂዷል። መድረኩን የተከታተለችው መሰዊያ አስቄል ተከታዩን አዘጋጅተዋለች። ሴቶች በሀገረ መንግስት ግንባታው ዘርፍ ያላቸው አስተዋጽኦ ከፍተኛ በመሆኑ ነጠላ ትርክቶችን በመተው ገዢ ትርክትን በማስረጽ ሰላማችንን ማስጠበቅ አለብን ሲሉ የደቡብ ኢትዮጵያ ክልል ብልጽግና ፓርቲ የሴቶች ክንፍ ጽሕፈት ቤት ኃላፊ ወይዘሮ እቴነሽ በየነ ተናግረዋል። የሀገረ መንግስት ግንባታውን ጠንካራ መሰረት ላይ ለማቆም ነጠላ ትርክቶችን ጆሮ ዳባ እያልን ገዢ ትርክት መሰረት እንዲይዝ እያደረግን ሰላማችንን መጠበቅና ማስጠበቅ ከሁላችን ይጠበቃል። እኛ ሴቶች ለሰላም የቅድሚያ መስጠትና ሰላም በየአካባቢው በቤት በጎረቤት በአካባቢ እንዲጠበቅ እንዲጸና የበኩላችንን ሚና ልንወጣ ይገባል። የደቡብ ኢትዮጵያ ክልል ኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ አጸደ አይዛ በሰላም እጦት ዋነኞቹ ተጎጂዎች ሴቶችና ህጻናት መሆናቸውን በመገንዘብ በተለያዩ ማህበራዊ ሚዲያዎች የአካባቢውን ሰላም ለማወክ ከሚሰራጩ ሐሰተኛ መረጃዎች በመጠንቀቅ ሰላማችንን ማጽናት አለብን ብለዋል። ሰላም ለኛ ለሴቶች ለድርድር የሚቀርብ አጀንዳ አይደለም። ሰላም ሲኖር ነው። ለሰላም ሁሉ ጊዜ ሴቶች አንድ የሰላም ችግር ሲፈጠር የመጀመሪያ ተጎጂዎች ነን። ስለዚህ ሰላም ከጎረቤት ይነሳል፣ ሰላም ከቤት ይነሳል። ሰው አሁን በመጣላት አይደለም፣ በሶሻል ሚዲያ ሰላም ይደፈርሳል። በሰላም እንዳንኖር ከተለያዩ አካባቢዎች ጋር ከተለያዩ ብሔሮች ጋር በሰላም እንዳንኖር ይፈለጋል ብዙም ጊዜ። ስለዚህ ይሄንን መጠበቅ ከኛ ነው፣ ከሴቶች ነው የሚጀምረው። በመድረኩ ለተገኙት ተሞክሯቸውን ያካፈሉት የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም በአመራርነት ዘመናቸው ላበረከቱት የእውቅና ሽልማት የተበረከተላቸው ሲሆን ሽልማቱ ይበልጥ ለመስራት የሚያነሳሳ የህዝብ አደራ እንደሆነ ገልጸው ሴቶች የይቻልምን መንፈስ በማስወገድ ጠንክረው መስራት እንደሚጠበቅባቸውም አሳስበዋል። ሴቶች አንችልም የሚባለው ነገር ሲጀመር መውጣት አለበት። ማይቻል ነገር የለም። በነገራችን ላይ ትልቁ ነገር ከእግዚአብሔር ምንም አይምጣ እንጂ በሰውኛ ማይቻል ነገር የለም። ሁሉንም እግዚአብሔር ጥበብ እንዲሰጥ የሚያደርግ እግዚአብሔር ነው፣ ሞገስ የሚሰጥ እግዚአብሔር ነው። ግን ደግሞ ፓርቲ እድል እስከሰጠን ድረስ ያንን እድል ተጠቅሞ አንችልም የሚባለውን አስተሳሰብ በራስ መተማመን ኖሮ ውጤት ለማምጣት ጥረት ማድረግ፣ ቻሌንጆች ከገጠሙ እንዴት ባለ መልኩ ነው ይሄን ቻሌንጅ መወጣት የሚችለው ላይ ፎከስ አድርጎ አልፎ መሄድ ማሳካት እንደሚቻል ማሳየት ነው። በወላይታ ዞን የሚገኙ ሴቶችን ለማብቃትና ተጠቃሚነታቸውን ለማሳደግ በተከናወኑ ስራዎች የተሻለ ውጤት መመዝገቡም ተገልጿል። ሴቷ ተሳታፊ መሆን አለባት።
ተጠቃሚ መሆን አለባት። የራሱ አበርክቶ አስተዋጽኦ መኖር አለበት። በሁሉም በገዢ ትርክትም በሰላም ግንባታ ስራም በልማት ስራዎችም በደንብ የማብቃት ተጠቃሚ የማድረግ በሀገሪቱ ልማት ላይ በሰላም ግንባታ ላይ የራሷን ሚና ተጫውታ ተጠቃሚ የምትሆንበትን መንገድ አመቻችተን እስከ ላይ ድረስ እስከ ሚኒስትር ደረጃ ድረስ ሴቶች እንዲያድጉ በደንብ ትኩረት ሰጥተን እየሰራን እንገኛለን። እንደ ሴቶች የተቋቋመ የልማት ህብረት አለ ወይም ቡድን አደረጃጀት አለ። በዚህ አደረጃጀት ላይ ሴቶች በማህበራዊ በፖለቲካ ኢኮኖሚ ተሳትፏቸው እያረጋገጡ ነው ያሉት። እጅግ በጣም ከፍተኛ ውጤት እያመጡ ለሀገርም ሞዴል የሆኑ ከፌደራል ጀምሮ መንግስት እያያቸው ጉብኝትም ጭምር እያደረጉ ያሉ በከብት እርባታ የተሳተፉ በሌማት ትሩፋት የተሳተፉ እንደ ሶዶ ከተማም እጅግ በጣም በርካታ ሴቶች አሉ። በመርሃ ግብሩ የተሳተፉ ሴቶችም ጥሩ ልምድ እንደቀሰሙ ተናግረዋል። እጅግ በጣም ብዙ ትምህርቶችን የተማርኩበት ፕላስ ደግሞ ቀጣይ በሚመራበት ተቋም በሚኖረኝ እድሜ እንዴት አቅጄ መስራት እንዳለብኝ ረጅም የህይወት ተሞክሮን ያገኘሁበትና በውሎዬ ራሱ በጣም የተደሰትኩበት ሁሉን እችላለሁ ባይነቷን ተሸክማ የቤት ጫናዋን ችላ ቀጥላ ደግሞ የመንግስት ስራ ኃላፊነቷን በጋራ ወስዳ እንዴት መውሰድ እንዳለባት ቻይነቷን የሴቷን ቻይነቷን አጠቃላይ ያየንበት ወኔ የተሞላንበት ቀን ልዩ ቀን ብዬ የምቀበለው በጣም እህትማማችነትን አንድነትን አንድ ሆነን እንዴት እንደምናምር አንድ ሆነን ብዙ ነገር መስራት እንደምንችል የተለያዩ ኩነቶችን ማሳካት እንደምንችል እንደ አገርም እንደ ክልላችንም እንደ ከተማችንም ብዙ ኩነቶችን አንድ ላይ ሆነን መስራት እንችላለን። ከዚህ የበለጠ ነገር መስራት እንችላለን። ይሄንን አንድነት ብዙ ነገር እንደሚጠቅመን ተረድቻለሁ። በመድረኩ ግንዛቤ የሚፈጥር የጥያቄና መልስ ውድድር የተካሄደ ሲሆን በውድድሩ የላቀ ውጤት ላመጡ ተወዳዳሪዎች ሽልማት ተበርክቶላቸዋል። የህብረት ስራ ማህበራት አምራቹን ከሸማቹ ጋር ቀጥታ በማገናኘት የአካባቢውን ገበያ ከማረጋጋት ባለፈ በስራ አጥ ቅነሳ ዙሪያ አበክሮ መስራት እንዳለባቸው የወላይታ ሶዶ ከተማ አስተዳደር አሳሰበ። በከተሞች የሰንበት ገበያን አጠናክሮ በማስቀጠል ለማህበረሰቡ የተሻለ ምርትን ለማቅረብ የህብረት ስራ ማህበራትን መደገፍ እንደሚገባም በከተማው የሚገኙ ማህበራት አሳስበዋል። የወላይታ ሶዶ ከተማ ህብረት ስራ ልማት ጽሕፈት ቤት የ100 ቀናት እቅድ አፈጻጸም ላይ ያተኮረ ምክክር አካሂዷል። ሂሩት የምሩ ተጨማሪ አላት። በህብረት ስራ ማህበራት መደራጀት የስራ ቁጥርን ከመቀነስ ባለፈ አምራቾቹን ከሸማቾች ማህበረሰብ የማገናኘት አቅሙ ከፍ ያለ በመሆኑ ህብረት ስራ መደገፍ እንደሚገባ የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ ተናግረዋል። አንዳንድ ማህበራት ስም ብቻ ይዘዋሉ አሉ። አንዳንዱ ኤክስትራቫጋንት በሆነ መልክ ኢዳ ውስጥ ይገባል። ከሰንበት ገበያም አንፃር ሰንበት ገበያው እንዲረጋጋ ገጠርና ከተማውን ሸማቹንና አምራቹን ከመስተሳሰር አንፃርም ህብረት ስራ ሚናው ከፍተኛ ነው። ከዚህ አንፃርም የሚጠበቅባቸውን ሚና ከመወጣት አንፃር ደፋ ቀና የሚሉ ማህበራት አሉ። እነዚህ ስም ብቻ ይዞ ሚናውን አላማውን መወጣት አልቻሉ ማህበራትን መርጅ የማድረግ ሚና የመጀመሪያ ግብ ሆኖ ነው በህብረት ስራ በኩል መሰራት አለበት። ይሄ እንዲሆን ባለሙያው አመራሩ ከራሱ የሚጠበቀውን ስራ መስራት ይጠበቅበታል። የህብረት ስራ ማህበራት የተረጋጋ የገበያ ስርዓትን ለማምጣት የሚደረገው ስራ የሰንበት ገበያ ማሳያ በመሆኑ ሳምንቱን ሙሉ መስራት የሚችሉ ጥራቱን የጠበቀ በተመጣጣኝ ዋጋ በማቅረብ የዋጋ ንረትን ማስተካከል እንደሚቻል ተጠቁሟል። ከተቋቋሙ የህብረት ስራ ማህበራት አብዛኞቹ ስራ ላይ ያሉና ደግሞ የተወሰኑ ማህበራት ደግሞ ስራቸውን በአግባቡ የማይሰሩ ለአባላቶቻቸው ምርት የማያቀርቡ ለመስራት ከተቋቋሙበት አላማ አንፃር እየሰሩ ያልሆኑ ማህበራት አሉ። ሁለቱንም ደግሞ ማያማሉ ማህበራት ከሆነ ከማህበርነት የመሰረት ስራ ለመስራት በዚህ 100 ቀን እቅድ ውስጥ አካተን እየሰራን ያለንበት ሁኔታ አለ። ህብረት ስራ አካባቢ ያንድን ህብረት ስራ ውጤታማ የሚያደርጉትና በተለይ ደካማ የሚያደርጉት ትልቁ ሚና የሚጫወቱት አመራሮች ናቸው። ስለዚህ አመራሮች በራሳቸው ንጹህ ሆኖ ቅን ሆኖ ያንን የሚመሩበት አካባቢ ላይ ዛሬም እንዳየነው በአጭር ጊዜ ውስጥ
የነበረውን ኪሳራ ጭምር ኢዳ የነበረበትን 288 ሺህ ጭምር ከፍሎ ማህበሩን ዛሬ ውጤታማ አድርጎ በቅዳሜ ገበያ ጭምር ከአንድም 2-3 ቦታ ገበያ ተሳትፎ የሚያደርጉት እነዚህ ከአመራር ጋር የተያዙ ነገሮች ናቸው። አንደኛው በአመራር በኩልም ክፍተትና ችግር ያለበት ቦታ ላይ የተሻሉት እንዲጠናከሩ፣ ደካማ የሆኑ አካባቢዎች ላይ እንዲታረሙ ያደርጉናል። እንደ ወላይታ ሶዶ ከተማ ከ180 በላይ መሰረታዊ ህብረት ስራ ማህበራት እንዳሉ የተመላከተ ሲሆን የህብረት ስራ ማህበራት አቅማቸውን ለማጎልበት የአካባቢን ጸጋ በመጠቀምና የቁጠባ አቅማቸውን እንዲያሳድጉ ማድረግ እንደሚገባም ነው የተነገረው። ህብረት ስራ ማህበር ለማደግ እምነት ያስፈልጋል። በአባላት ዘንድ አመኔታ ያስፈልጋል። ለምን አባላት የበላይ ስለሆኑ ማለት ነው። ጠቅላላ ጉባኤ በህብረት ስራ ህግ ከፍተኛ ስልጣን ያለው አባላቱ ስለሆነ አባላቱ ውሳኔ ሰጪ ነው። አባላቱ ተጠቃሚ ነው። አባላቱ ራሱ ባለቤት የምናደርግበት ሁኔታ መፍጠር ስላለብን በዚህ ልክ እንደ ህብረት ስራ ጽህፈት ቤት እየሰራን ያለንበት ሁኔታ አለ። የከተማ አስተዳደርም ደግሞ ምን ድጋፍ ማድረግ አለብን የሚለው በሰፊው አይተናል። አሁን ያሉት ህብረት ስራ ማህበር ደካማውም የጠንካራውን ሁሉንም እኩል ድጋፍ እናደርጋለን ማለት ሳይሆን ግን አሁን ሁሉንም ሰብሰብ አድርገን እንደ ከተማ ድጋፍ ካደረግን የመጋዘን ጥያቄ ያቀርቡታል፣ የቦታ ጥያቄ ያቀርቡታል። ይህን ለማምረት ደግሞ የተሽከርካሪ ድጋፍ ያቀርቡት ይጠይቁታል። ይህን ሰብሰብ አድርገን ካመቻችንላቸው ከተማችን 7 በር ናት። በ7ቱም አቅጣጫ በ6ቱም አቅጣጫ በቂ ሁኔታዎችን ካመቻችን ቀጣይ በአጭር ጊዜ ውስጥ ለውጥ ማምጣት የምንችልበት ሁኔታ ላይ በደንብ ተግባቦት ፈጥረናል ማለት ነው። እንደ ሀገር የህብረት ስራ ማህበራትም በተሰማሩበት ዘርፍ የተሻለ አቅም እንዲያጎለብቱ ትልልቅ ምርቶችን ለማቅረብ ለማህበረሰቡ የተሻለ ነገር ይዞ ለመቅረብም ህብረት ስራ ማህበራትን መደገፍ እንደሚገባ በከተማዋ የሚገኙ ማህበራት ገልጸዋል። ሶዶ ከተማ ሰንበት ገበያ ላይ በጣም መሰራት አለበት። ጧት ታይቶ ማለዳ ላይ የሚጠፋ መሆን የለበትም። ቀን ሙሉ አገልግሎት መስጠት አለበት። ቀን ሙሉ አገልግሎት መስጠት አለበት። በየቦታው ቅርንጫፎች መከፈት አለባቸው። አቅም ያሉ ማህበራት ቅድም የተለዩ አይቻቸዋለሁ። አቅም ያላቸው ማህበራት ናቸው። ስለዚህ በዚህም ሳምንት ሙሉ የሚሰሩበት ሁኔታ እንደ ሪጂዮፖሊ ከተማ እስከሆነ ድረስ በዛ ልክ መታሰብ አለበት ብዬ አስባለሁ። በዛ ማህበር ላይ ሂሳብ ሰራተኛ ቀጥረናል። በዛ በየቀኑ ላይ ክፍት ነው ቢሮ። ሂሳብ ሰራተኛ ቀጥረን ያው እየሰራ ነው። ሁለተኛ ደግሞ ዘበኛ አለ። ይሄ አሁን አንዱ ከስራ አጥን ከመቀነስ አኳያ ላይ እያደረገነን። ስለዚህ አሁን ህብረት ስራም ማንኛው ነገሮች ላይ በየቦታ ላይ ያለው ይረድ ችግር ድጋፍ መስጠት ነው። አሁንኛ አቅም እንድንጎለበት ስልጠናዎች በመስጠት የተለያዩ ቦታ ላይ አቅም ልምድ ልውውጥ ለማድረግ አክት ማድረግ ያው ለትልቅ ነገር ያበቃል። እህል የሚመጣው ያው ብዙ ጊዜ አሁን ከዚህ በፊት ሲኖም ይፈቀድ ነበርና ከመንግስት አሁን አይሱዚ ብቻ እየተፈቀደ ስለሆነ በአይሱዚ የመጣች ደግሞ እህል 3ቱ መሸጫ ማዕከል ላይ ምንም ናት። ከዚህ የተነሳ ሲኖ በሲኖ ትንሽ ከመጣ 3ቱ ላይ ሲከፋፈል ህብረተሰቡን ሊደርስ ይችላል። ምክንያቱም ፍላጎቱ እየጨመረ ነው ያለው። ዋጋ በተመጣጠነ ዋጋና ጥራት ያለውን አምጥተን ስለምንሸጥ ህብረተሰቡ ፍላጎት በጣም ጨምሯል። አሁን በፈለገው ልክ የምናመጣው መጠን እንዲጨምር መንግስት ትኩረት ቢያደርግ ይሄን በቋሚነት ብንከፍት ዋዱ ላይ የሚለው አንዱ ጥያቄ ማቀርበው ነው። የህብረት ስራ ማህበራት የተሻለ ውጤትና ካፒታል ለማስመዝገብ አባላት ተጨማሪ ዕጣ በመግዛት ሊተባበሩ እንደሚገባ ጥሪ ተላልፏል። የስራና ክህሎት ሚኒስቴር ከዓለም ባንክ ባገኘው የገንዘብ ድጋፍ በወላይታ ሶዶ ከተማ የሚተገብረው ብቃት የወጣቶች ስራ ፕሮጀክት 3ኛ ዙር ማጠቃለያ መርሃ ግብር ተካሄደ። ወጣቶች በሁሉም ዘርፎች ተጠናክረው በመስራት ከተረጂነት እንዲላቀቁ ብቃት ተኮር የስራ ዕድል ፈጠራዎችን ለማስፋፋት በትኩረት እንደሚሰራም በስፍራው ተመላክቷል። ለዝርዝሩ ማሩ ሞላ። በወላይታ ሶዶ ከተማ በስራና ክህሎት ሚኒስቴር አማካኝነት በዓለም ባንክ ድጋፍ የሚተገበረው ብቃት የወጣቶች ስራ ላይ ፕሮጀክት የ3ኛ ዙር ማጠቃለያ ሲካሄድ ወጣቶች በአፍላ ዕድሜያቸው በተለይም በግብርና በኢንዱስትሪና በቱሪዝም ዘርፍ እየተመዘገቡ ያሉ ምርቶች ላይ በተግባር ተኮር ስልጠናዎች ላይ በንቃት በመሳተፍ ህይወታቸውን ሊያሻሽሉ እንደሚገባ የወላይታ ሶዶ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ረዳት ፕሮፌሰር ዘገየ ጳውሎስ ተናግረዋል። ስራና ክህሎት ሚኒስቴር ከወላይታ ሶዶ ከተማ ስራና ክህሎት መምሪያ ጋር በመሆን ስራ ላይ ልምምድ ያደረጉ ወጣቶችን የምናስመርቅበት ፕሮግራም ላይ ነው አሁን የተገኘ ነው። ይሄ ነው ዋና ዓላማ። ወጣቶች ጉልበታቸውን፣ ጊዜያቸውን በአግባቡ ክህሎት በዛ ላይ ከጨመሩ
ለሀገር ኢኮኖሚ ዋጋ ያለውን ኮንትሪቢዩሽን ሊኖራቸው ይችላሉ የሚል እሳቤ ለራሳቸውም ለቤተሰባቸውም ስራ ፈጥሮ የራሳቸው ሚና ከሀገር ኢኮኖሚ ማግኘት የሚገባቸውን ድርሻ እንዲያገኙ ክህሎት ላይ መስራት አለብን በሚል እሳቤ ሰው ተኮር በማድረግ ስራ እየተሰራ ነው። የወላይታ ሶዶ ከተማ ምክትል ከንቲባና የስራና ክህሎት መምሪያ ኃላፊ አቶ መንግስቱ ትግሮ በበኩላቸው በወላይታ ሶዶ ከተማ 3ኛው ዙር ብቃት የወጣቶች የስራ ላይ ልምምድ ፕሮጀክት በአጠቃላይ በ3 ዙሮች 1191 ወጣቶችን ተጠቃሚ ማድረጉን አንስተው በከተማው ትኩረት ከተሰጣቸው ጉዳዮች ውስጥ የወጣቶች ስራ ዕድል ፈጠራ ዋነኛው መሆኑን ገልጸዋል። የግል ድርጅቶችም ሆኑ ግለሰቦችም ወጣቶችን ከስራ አጥነት ለማላቀቅ ከመንግስት ጎን ሊቆሙ እንደሚገባም አሳስበዋል። በፌደራል ደረጃ የሚደገፈው በዚህ ፕሮግራም ውስጥ ወደ 398 ሶስተኛ ዙር የሰለጠኑ ወጣቶች ናቸው ዛሬ የዩቅና ሰርቲፊኬት ተሰጣቸው። ስልጠና ብቻ ሳይሆን እነዚህ 398 ወጣቶች የስራ ላይ ልምምድ በከተማችን ባሉት በተለያዩ ኢንዱስትሪዎች በተለያዩ አገልግሎት ዘርፎች ላይ ስልጠና ወስዶ እዛም ደግሞ 398ቱም ሙሉ በሙሉ ተቀጣሪ ሆነዋል። መቀጠር ብቻ አይደለም ሁሉም ደግሞ ትልቅ ሙያ ቀስመዋል እዛ ቦታ ላይና ስራ አጥነትን የመቅረፍ የሁላችንም የጋራ ድርሻ ነው። ሰልጣኞች ራሳቸው ደግሞ የሚያበረክቱ አስተዋጽኦ አለ። በዚሁ ስልጠና ላይ የተሳተፉት ወጣቶች ካገኙት የስራ ዕድል በተጨማሪ ከተግባር ተኮር ስልጠና ትልቅ ሙያን መቅሰማቸውን ተናግረዋል። ከመንግስት ጎን በመቆም ወጣቶችን አሰልጥነው ያበቁትና የቀጠሩት የግል ድርጅቶችን በሚፈልጉት መንገድ የቀረጿቸውን ወጣቶች በመቅጠራቸው ስራቸውን ምቹ እንዳደረገላቸው ተናግረዋል። 12 ቀን መጀመሪያ ላይ በስራና ክህሎት ሚኒስቴር የተዘጋጀውን ቴክኒክና ሙያ ግቢ የተዘጋጀውን ስልጠና ከወሰድን በኋላ ኢንተርቪው ተደርገን እንግዲህ አልፈን ነው ሮያል ፋሚሊ ጋርመንት የተቀጠር ነው። ወር ስራ በዛ ስልጠና ቆይታ ላይ በጣም በጋርሜንት ሙያ በጣም ብዙ ስልጠና አግኝተናል። ስፌት ሙያ ተምረናል፣ ካውያ ተምረናል። ካቲንግ ዲዛይነር የፈለግነውን ቲሸርት ሆነ ሱሪ ቆምጣ የተፈለግነውን ዲዛይን አድርገን ማውጣት ችለናል። ስልጠና ላይ ፖሊቴክኒክ ላይ አሪፍ ጊዜ አሳልፈን ጥሩ ነገር አዳብረን የወጣ ነው። ከዛ በመቀጠል ደግሞ እኔን የደረሰኝ ድርጅት ሮያል ፋሚሊ ጋርመንት ነው የደረሰኝ። እንግዲህ በጣም ጥሩ ነገር ከዛ ቦታ አግኝቻለሁ። ሰልጣኞቹን ተቀብለን እያሰለጠን ቆይተናል። በዚህ ስልጠና ላይ እኛ እንደ ድርጅት የተጠቀምነው ነገር ያው እውነቱን ለመናገር በጣም ብዙ ነው። ምክንያቱም በርካታ ወጣት እየቻለ መቻሉን ሳያውቅ ቤት ቁጭ ያለ ብዙ ስላለ የሆነ ስራ ቦታ ላይ ሲወጣ የራሱ ፖቴንሻል የራሱ እውቀት ይገለጣልና በዛው ብዙ አሁን በእኛ ድርጅት ውስጥ ካሉ ሰራተኞች አብዛኞቹ አሁን በዚህ ስልጠና እኛ ጋር የተካተቱ ናቸው። ስለዚህ ያው ወደ 2 አመት ደርሷል ስልጠናውን መስጠት ከጀመርን። ስለዚህ ከዛ እየጨመቀን በጣም የተሻሉ ልጆችን እየወሰድን ቆይተናል። ይህ ፕሮጀክት ለወጣቶቹ ብቻ ሳይሆን ለተቋማትም በጣም ወሳኝ ነው። ምክንያቱም አንድ ሰው ሙያ አንድ ተቋም ላይ መጥቶ ሲማር ያ ተቋም በሚፈልገው ደረጃ ያንን ሰው ያሰለጥነዋል ማለት ነው። ያ ደግሞ ለተቋሙ ቀጥተኛ የሆነ ጥቅም አለው። ሁለተኛ ነገር ደግሞ ያው ከስራ አጥ ከመቀነስ አንጻር ወጣቶች ሁላችንም ስለሆንን ልጆችም ስራ አጥ መቀነስም አንዱ ትልቅ ሮል አለው ብዬ አስባለሁ። ብቃት የወጣቶች የስራ ላይ ልምምድ ከከተማ ሴፍቲኔት ተግባራት መካከል አንዱ እንደሆነ የተናገሩት የፕሮጀክቱ አስተባባሪ ስልጠናውን የተቀበሉ ወጣቶች በሙሉ የስራ እድል አግኝተዋል ብለዋል። በቀጣይም ለከተማው የሚመደብ ተጨማሪ ባጀት በመኖሩ ለሌሎች ወጣቶችም የስራ እድል ለመፍጠር እንደሚሰራ አመላክተዋል። የከተማ ሴፍቲኔት ስራ ፕሮጀክት አንዱ አካል ነውና በመጀመሪያው ዙር 397 ወጣቶችን ተቀብለን አስመርቀናቸዋል። 2015 ነው የጀመርነው፣ በ2016 አስመረቅን። በሁለተኛው ዙር 398 ወጣቶችን እንደዚሁ ተጠቃሚ አድርገናል። በሶስተኛው ዙር በተመሳሳይ 398 ወጣቶችን ተቀብለን ከዛ ውስጥ 10 ወጣቶች ሲያቋርጡ 388 ወጣቶች ልምምዳቸውን 6 ወር ያጠናቀቁትን 100% በተለማመዱበት ድርጅት ላይና ሌሎች በተመሳሳይ ወይ በሰለጠኑበት ሙያ ላይ መስክ ጋር ተመሳሳይ በሆኑ ድርጅቶች ላይ 100% የተቀጠሩበት ሁኔታ አለ ማለት ነው። 1193 ወጣቶችን ነው ተጠቃሚ ያደረግነው። ለቀጣይ ደግሞ አዲሽናል ፋይናንስ የሚል አለ። ለከተማችን ያው የሚሰጥ ኮታ አለ። በዛ ኮታ መሰረት ወጣቶችን መልምለን ስራ አጥ የሆኑ ወጣቶችን ተጠቃሚ እናደርጋለን ማለት ነው። በእለቱ ስልጠናቸውን ላጠናቀቁት ወጣቶች የእውቅና የምስክር ወረቀት ተበርክቶላቸዋል። በካዎ ኮይሻ ወረዳ የካዎ አሙራ ቀበሌ ነዋሪ የሆኑት አርሶ አደር ባልቻ በሬዶ
ከ140 በላይ ከብቶችን በማርባት የዳላ ስነ ስርዓት አካሂደዋል። አቶ ባልቻ በሬዶ ለዚህ የሀብት ማብሰሪያ ክብር ያበቁት ወላጅ እናቱ ወይዘሮ በራቴ አሰሌና ባለቤቱ ወይዘሮ ዳልጊቴ ባሳ ደግሞ ጊሞዋ ስርዓትን ፈጽመዋል። ይህ ድንቅ ባህል አንድ ግለሰብን ያገኘውን ሀብት በመቆጠብ ወደ ተሻለ ደረጃ የሚሸጋገርበትና በሀቅ የተሰበሰበ ሀብት ስለመሆኑ ማሳያ ተደርጎ እንደሚወሰድም የሥነ ሥርዓቱ ታዳሚዎች ይናገራሉ። ሰይፉ ሳሙኤል ላዘጋጀው ዘገባ እድገት እስራኤል በወላይታ ባህል አንድ አርሶ አደር በርትቶ በመስራት ከ100 ጀምሮ እስከ 999 ከብት ድረስ ማርባት ከቻለ የዳላ ስነ ስርዓት የሚፈጽም ሲሆን ከ1000 በላይ ሲሆን ደግሞ ሊቃ ስርዓት ከዚያም በእድሜ ዘመኑ ሰርቶ ጥሮ ግሮ 10000 ከብት ካደረሰ ኡማ የሚባል የሀብት ማብሰሪያ ስርዓት በማካሄድ የክብር ማዕረግ የሚያገኝበት ባህል አለ። አቶ ባልቻ በሬዶ በካውኮይሻ ወረዳ ካዋሙራ ቀበሌ ፑሌሳ መንደር ነዋሪ ሲሆን ከወጣትነት ጀምሮ ሰርቶ ከሚያገኘው ገንዘብ ከብት በመግዛት ከ140 በላይ በማርባት ባህሉን ጠብቆ የዳላ ስርዓት ፈጽሟል። ዳላ ወጋዮ ተነጋቲዶ ጦሲኪቲንቲማ ለዚህ ዳላ ክብር የደረስኩት ከወጣትነት ጊዜ ጀምሮ የወላይታ ባህል ልብስ ድንጉዛ እየነገድኩ ከማገኘው ገንዘብ አንድ ከብት እየገዛው ለዚህ ደረስኩ። ከዚህ በተጨማሪ በባህሉ መሰረት እናቴና ባለቤቴ የግሟ የሀብት ማብሰሪያ ስርዓት እንዲፈጽሙ አድርጌያለሁ። አይታዮ ተላላልኩም ተመችቶ ተኮርባይሎ ነገተና አግሚሳስ ከራ ሰራተኛ ነው። ብዙ ጊዜ ለብቶ ነው ያገኘው። በጓደኞቹ ጋር ወንድሞቹ ጋር ከቤተሰቦቹ ጋር ታላቆቹ ጋር ተባብሮ ነው ያገኘው። ልፋት ነው ያገኘው። ለዛ ልፋት ያው የመነሻ ቀን ሆኗል ዛሬ። አቶ ባልቻ በሬዶ ያለውን ሀብቱን ጥሮ ግሮ ከልጅነቱ ጀምሮ የሰበሰበውን ሀብቱን በዳላ ባህል እንደ ወላይታ ባህል ህዝብን ሰብስቦ ወዳጆችን ቤተሰቦችን ሰብስቦ እንደዚህ አይነት የወላይታ ባህል ስርዓትን ለማሳየት ለማክበር ብለን ከወላይታ ሶዶ መተናል። እውነትም ደግሞ እንደመጣ ነው ያገኘነው ምርጥ የወላይታ ባህል አገኝተናል። ያም ብቻ አይደለም ከሱ በታች ሆኖ ደሃ ሆኖ ያሉ ህብረተሰቦችን ሲያግዝ አይተናል። ይህ የዳላ ስርዓት በውስጡ አርሶ አደሮች እርስ በርሳቸው የመተጋገዝ ባህል የያዘ እንዲሁም ቁጠባ ባህል የሚያበረታታ በመሆኑ እንደ ባልቻ በሬዶ ከሌሎች ጋር የተጋገዘና የቆጠበ ሰው ለእንደዚህ አይነት ክብር እንደሚደርስ ማሳያ መሆኑ ተገልጿል። አንድ ጊደር እገዛና ሰው ቤት ለጋራ ጥቅም አስራለሁ። ያቺ ተዋልዳ ትበዛለች። ትልቅ ስትሆን እሸጥና ገንዘብ አገኛለሁ። ያንን ገንዘብ እቆጥባለሁ። ገንዘቡ እንዳይበተን በጥበብ እጠቀማለሁ። ያገኘሁትን አላባክንም። እንደዛ ያደረኩ ነው ዛሬ የድካሜን ፍሬ ማየት የቻልኩት። ያው ግዴታ በሰው ጋር አንዱ ከአንዱ ጋር ሆኖ ያሉ አቅም ያሉት ጋራ ይገዛሉ። የሌሉት በነፃ ቢሆንም ለትርፍን ገዝቶ ነው የሚሰጣው። ይሄን ሁሉ ከብት አንድ ሰው በራሱ በአንድ ሰው ቤት አያኖርም እንግዲህ እና ይሄን ሁሉ ከብት ደግሞ እርስ በርስ ተጋግዞ ነው አንድ ላይ ተሰብስቦ። ይሄ አንድ ፍቅርን ያስተምራል፣ አንድነትን ያስተምራል እና ስለዚህ ተጋግዞ ነው በየወሩ ወይም በየ15 ቀኑ ቅቤ እየሰበሰቡ እንደ ዕቁብ ይሰበስባሉ። ያንን ደግሞ የደረሰው ሰው ወስዶ ገበያ ላይ ያንን ቅቤ ሽጦ ገንዘብ አምጥቶ ለራሳቸው ይቆጥባሉ። አቶ ባልቻ ለዚህ ክብር እንዲበቃ ከወጣትነት ጀምሮ ወላጅናቱ ወይዘሮ በራቴ አሰሌ ደግፈዋል። ከዚያም አልፎ ባለቤቱ ወይዘሮ ዳልጊቴ ባሳም ከጎኑ በመሆን አግዘዋልና ለዚህ ደግሞ ለታማኝነታቸው ክብራቸውን የሚመጥን ስርዓት ይፈጸማል። ይህም የግሟ ስርዓት ይባላል። እናም እናቱ ወይዘሮ በራቴ አሰሌና ባለቤቱ ወይዘሮ ዳልጊቴ ጠንክሮ የመስራት ውጤት እንደሆነ ይህ ለነሱ የተፈጸመው የግሟ ስርዓት አመላካች ነው። ይህ የመጀመሪያ ልጄ ነበር። ከተወለደ ገና 3 ወር እያለ ነው ከዚህ ይዤ የወጣሁት። እግዚአብሔር አሳድጎ አሁን ትልቅ ሆኖ ይህ ክብር ለእናቴ ይገባል፣ የሀብቴ መነሻዬ ናት ብሎ ይህንን ክብር ሰጠኝ። እዚህም እዛም ሙሉ ሀብት አለኝ።
እኔ እዚህ ቤት ገና ስመጣ ወጣት ነበር። ያኔ ይህንን ያህል ሀብት አልነበረውም። እሱ ይነግድ ነበር እና ገበያ ሲሄድ እኔ ደግሞ እዚህ የቀረውን ስራ እሰራ ስለነበር ዛሬ ለዚህ ታላቅ ክብር በቃሁ። እናቶች በራሳቸው ወግ እንደሚከበሩ ያሳያል። ጥሩ ነው። አንደኛ የደከሙበት የሰሩበትን ጊዜ አሁን ደግሞ የረፍት ጊዜያቸውን በእንደዚህ አይነት ሁኔታ ይገባቸዋል። ብዙ ሴቶች ደግሞ የነዚህን በማየት ጠንክሮ በመስራት እነሱም ባለ ንብረት ይሆናሉ ብዬ አስባለሁ። ከአንድ ወንድ ስኬት ጀርባ የሴቷ ሚና ከፍተኛ መሆኑን የሚያምኑ የወላይታ አባቶች እናቶች በሀብታቸው ግሟ ስርዓት እንዲፈጽሙ የሚያደርጉበት አኩሪ ባህል ያለው ሲሆን በዚህ መሰረት አቶ ባልቻ ወላጅ እናቱንና ባለቤቱን የግሟ ስርዓት ከፈጸሙ በኋላ በባህሉ መሰረት በአቅራቢያ የሚገኘው የፓተታ ገበያ በፈረስ ለሁለት ሰንጥቆ በመግባት ሶፊያ ስርዓት ፈጽመዋል።